ቴሌብራችሁ ላይ ከገባችሁ በኋላ ያው ስልካችሁን ታስገባላችሁ። ከዛ በኋላ ስልካችሁን ካስገባችሁ በኋላ ያው ኔክስት ነው የምትሉት። ከዛ የሚስጥር ቁጥራችሁን ታስገባላችሁ። የሚስጥር ቁጥራችሁን ካስገባችሁ በኋላ ቀጥታ ቴሌብራችሁ ላይ ይገባል። ከዛ በኋላ በታች በኩል ፔመንት የሚል አለ እዚህ ጋር እንደምታዩት። ሰላም ዩቲዩብ ፋሚሊ፣ ኑሬ ነኝ። በዛሬው ቪዲዮ ፓስፖርት ቀጠሮ ካስያዛችሁ በኋላ በቀላሉ ማለት ነው በስልካችሁ እንዴት አድርጋችሁ ቴሌብርና በንግድ ባንክ እንዴት መክፈል ትችላላችሁ የሚለውን የምንመለከት ይሆናል። ያው እንደምታውቁት ኢሚግሬሽን በአሁኑ ሰዓት ክፍያ መፈጸም የምችሉባቸው ሁለት ተቋማት ናቸው። እነሱም ንግድ ባንክና ቴሌብር። ከዛ ውጭ ባሉ ተቋማት መክፈል መቻል የለባችሁም ከቴሌብርና ከንግድ ባንክ ውጭ ማለት ነው። ስለዚህ እነሱን ደግሞ እንዴት መክፈል ትችላላችሁ የሚለውን ነው በዛሬ ቪዲዮ ማሳያችሁ። በቀላሉ ስቴፓቸውን በመመልከት እናንተ ቀጠሮ ካስያዛችሁ በኋላ ቀጠሮ ራሳችሁን ይዛችሁ ሊሆን ይችላል፣ ወይም ደግሞ ሌላም ሰው ይዞላችሁ ሊሆን ይችላል። ስለዚህ በቀላሉ እንዴት አድርጋችሁ በስልካችሁ መክፈል ትችላላችሁ የሚለውን ነው ማሳያችሁ። ከዚህ በፊትም ተናግሬ ያለው የፓስፖርት ቀጠሮ በተለይ ራሳችሁ ማስያዝ ማችሉ ከሆነ ሌላ ሰው ቀጠሮ የሚይዝላችሁ ከሆነ ፔመንት መክፈል ያለባችሁ ራሳችሁ ናችሁ። በምንም ታምር ብር መላክ የለባችሁ ማለት ነው። ለዛ ለሞላላችሁ ሰው ብር መላክ የለባችሁ። ይሄን ያልኩበት ምክንያት ምንድነው? ብዙ ሰው እየተበላ ስለሆነ ማለት ነው። ስለዚህ እናንተ ለማታውቁት ሰው 5000 ሊሆን ይችላል፣ 20000፣ 25000 ሊሆን ይችላል ልካችሁ ያ ሰው ስልኩ አጥፍቶ ሊጠፋባችሁ ይችላል ማለት ነው። ስለዚህ ለእናንተ ትክክለኛው መንገድ መሆን መቻል ያለበት ምንድነው? እናንተ ፎርሙ ኦንላይን ቀጠሮ ማስያዝ ማችሉ ከሆነ ያ ሰው ቀጠሮ ካስያዛላችሁ በኋላ ኦርደር ኮድ ላክልኝ ነው ማለት ያለባችሁ። በዛ በተላከላችሁ ኦርደር ኮድ በቴሌብርና በንግድ ባንክ በመግባት በጣም ቀላል ነው፣ በመግባት መክፈል ትችላላችሁ። ያ ኦርደር ኮድ በምታስገቡበት ጊዜ ስማችሁን እንዳወጣ ቼክ ማድረግ አለባችሁ። ስማችሁ ማውጣት አለበት። ያ የተላከላችሁ ኦርደር ኮድ ተጠቅማችሁ ስማችሁን ቼክ ሳታረጉ መክፈል የለባችሁም። ቀጥታ ኦርደር ኮዷን ስታስገቡ ስማችሁ ያወጣል። በተለይ የመጀመሪያ ፊደል ስማችሁን፣ ለምሳሌ ሰለሞን ከሆነ ሰለሞን፣ ቅዱስ ከሆነ ቅዱስ ብሎ ያወጣል። ስለዚህ ስማችሁን ማውጣት አለማውጣቱን ቼክ ማድረግ መቻል አለባችሁ። ከዛ በተጨማሪ የከፈራችሁበት ሪሲት ላይ ያለችዋ ቁጥርና የእናንተ ቀጠሮ ሲያዝላችሁ ያለችዋ ኦርደር ኮድ ብዙ ጊዜ ከሪሲቱ ጋር ተመሳሳይ ነው። ስለዚህ በዚህም ቼክ ማድረግ ትችላላችሁ ማለት ነው። ያው እኔ እንደምታውቁት ዩቲዩብ ላይ እንዴት ኦንላይን ፓስፖርት ቀጠሮ ማስያዝ ይቻላል የሚሉ የሰራኋቸው ብዙ ቪዲዮዎች አሉ። መደበኛ ሊሆን ይችላል፣ አስቸኳይ ሊሆን ይችላል። ከዛ በተጨማሪ ደግሞ ለልጆች እንዴት አድርጋችሁ ፓስፖርት ቀጠሮ ማስያዝ ትችላላችሁ ብዬ ዩቲዩብ ቻናሌ ላይ የሰራኋቸው ቪዲዮዎች አሉ። እነዛ ቪዲዮዎችን ገብታችሁ በመመልከት ራሳችሁ አፕላይ ማድረግ ትችላላችሁ። ብዙ ሰው ጠይቆኛል፣ በስልክ አይሰራም። አሁንም ነግራችሁ ነገር በስልክ አትሞክሩት ስለሚያስቸግር ማለት ነው። ስለዚህ መሞከር ያለባችሁ በኮምፒውተር ነው። ስለዚህ ራሳችሁን አፕላይ አድርጋችሁ ራሳችሁ መክፈል ትችላላችሁ። በነገራችን ላይ ጊዜ የሌለው ሰው ይህንን አፕላይ ማድረግ አክሰስ ማድረግ ማይችል ሰው ካለ ደግሞ ኮመንት የመጀመሪያ ቦክስ ላይ ዩዘርኔም የቴሌግራም ዩዘርኔም አስቀምጥላችኋለሁ። በዛ ልታናገሩኝ ትችላላችሁ። እኔ አፕላይ ላደርግላችሁ እችላለሁ ማለት ነው። ስለዚህ በቀላሉ ዩቲዩብ ላይ ያሉትን እያንዳንዱ ስቴፕ አስቀምጫለሁ፣ እነዛ መመልከት ትችላላችሁ። ከዛ በተጨማሪ ስለ ፓስፖርት የተለያዩ መረጃዎች የሰራሁት ቪዲዮ አለ። ይሄ ከላይ አስቀምጥላችኋለሁ። ይሄ ቪዲዮ ለምሳሌ አንድ ሰው ፓስፖርት ለማውጣት ሊሆን ይችላል፣ ለማሳደስ ሊሆን ይችላል። እያንዳንዱን አእምሮ ላይ ጥያቄ ይነሳበታል ብዬ ማሰባቸውን ለእያንዳንዱ ጥያቄ መልስ እቻለሁ። ስለዚህ ፓስፖርት አፕላይ ከማድረጋችሁ በፊት ምን ዶክመንት ያስፈልጋል፣ ምን ይዤ መሄድ መቻል አለብኝ፣ ምንድነው ማሟላት አለብኝ የሚለውን ደግሞ ይሄ ቅድም እንደነገርኳችሁ ከላይ ያስቀምጥኩላችሁ ቪዲዮዎች መመልከት ትችላላችሁ። የሁሉ ቪዲዮዎች ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ሁሉንም እናንተን ሊመለከት ይችላል የሚለውን እያንዳንዱ ገብታችሁ ማየት ትችላላችሁ። ከዛ በተጨማሪም ግን ለሁሉም ሰው የሚመለከተው ስለ ፓስፖርት ሙሉ መረጃ የሚነግራችሁ ይሄ ከላይ ያስቀምጥኩላችሁ ቪዲዮ፣ ይህንን ቪዲዮ ብትመለከቱ 100% አእምሯችሁ ላይ ያለውን ጥያቄ ይመልስላችኋል ብዬ ተስፋ አደርጋለሁ። ስለዚህ ቀጥታ ዛሬ የምንመለከተው እንዴት አድርገን በንግድ ባንክና በቴሌብር እንዴት መክፈል እንችላለን የሚለው ነው የዛሬ ቪዲዮ ማለት ነው። ስለዚህ አሁን ወደ ቀጣዩ ስቴፕ እንዴት መክፈል እንዳለብን እንመልከት። ወደ ቀጣዩ ስቴፕ ከመሄዳችን በፊት ቪዲዮውን ላይክ አድርጉት። ይህ ቪዲዮ ላይክ ባደረጋችሁት ቁጥር ሞር ቪዲዮ ለብዙ ሰው ተደራሽ ይሆናል ማለት ነው። ከዛ በተጨማሪም ለቻናሉ ደግሞ አዲስ ቤተሰብ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ስለዚህ ቀጣይ አሁን ወደ ስቴፑ
እንሄዳለን ማለት ነው። ደግሞ ማሳያችሁ ምንድነው በቴሌብር ደግሞ መክፈል ከፈለጋችሁ እንዴት አድርጋችሁ በስልካችሁ ማለት ነው እንዴት አድርጋችሁ እንደምትከፍሉ ነው ማሳያችሁ። ስለዚህ ቀጥታ ስልካችሁ ላይ ቴሌብራችሁ ላይ ትገባላችሁ። ቴሌብራችሁ ላይ ከገባችሁ በኋላ ያው ስልካችሁን ታስገባላችሁ። ከዛ በኋላ ስልካችሁን ካስገባችሁ በኋላ ያው ኔክስት ነው የምትሉት። ከዛ የሚስጥር ቁጥራችሁን ታስገባላችሁ። የሚስጥር ቁጥራችሁን ካስገባችሁ በኋላ ቀጥታ ቴሌብራችሁ ላይ ይገባል። ከዛ በኋላ በታች በኩል ፔመንት የሚል አለ እዚህ ጋር እንደምታዩት ከስር ማለት ነው። እዚህ ጋር 5 እንትኖች አሉ ግርጌ ላይ ሆም፣ ፔመንት፣ አፕ፣ ኢንጌጅና አካውንት የሚል አለ። ቀጥታ እናንተ ፔመንት የሚለው ላይ ነው የምትገቡት። ፔመንት የሚለው ላይ ተገባችሁ በኋላ የመጀመሪያው ላይ ታክስ ኤንድ ገቨርንመንት ሰርቪስ የሚል አለ። እሱ ላይ ክሊክ ታደርጋላችሁ። ከዛ በኋላ እሱ ላይ ክሊክ ካደረጋችሁ በኋላ እዚህ ጋር በቀይ የተጻፈ ኢሚግሬሽን ኤንድ ሲቲዝንሺፕ የሚል እዚህ ጋር ኢንቫ የሚል አለ። እሱ ላይ ትገባላችሁ። ከዛ በኋላ እሱ ላይ ከገባችሁ በኋላ ሎድ ያደረግና ቀጥታ እዚህ ጋር 2 ነገሮች አሉ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ እና መሶ የሚል አለ። ስለዚህ እናንተ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚለው ላይ እሷን ትነኩታላችሁ። ከዛ በኋላ እሱን ከነካችሁ በኋላ ከላይ ፔመንት ሪፈረንስ ነምበር የሚል አለ። እሷ ነምበር ኦርደር ኮዳችሁ ማለት ነው። ልክ ስትከፍሉ ፒዲኤፉ ላይ ከኪዋር ኮዱ በታች በኩል ያለችዋ ቁጥር ማለት ነው። ብዙ ጊዜ ኤፒፒ ወይ ደግሞ ቢኤንፒ ብሎ የሚጀምር አለ። እሷ ቁጥር እዚህ ጋር ታስገባላችሁ ከፒዲኤፍ ፋይሉ ኪዋር ኮድ በታች በኩል ያለው ማለት ነው። ካልሆነም ደግሞ ፔመንት አዛችሁ ለብቻዋ ኦርደር ኮድ ብሎ በስማችሁ የሚያወጣላችሁ አለ። እሷን ማለት ነው እሷን መጠቀም ትችላላችሁ። አንዳንዴ ኦርደር ኮዱ ፔመንት ሪሲቱ ማለት ነው ኦርደር መክፈያው እምቢ ሊል ይችላል። እምቢ ካለ ፒዲኤፍ ላይ ኪዋር ኮዱ ዝቅ ብሎ ባለችዋ በእሷ መክፈል ትችላላችሁ። ካልሆነም ደግሞ ኦርደር ኮድ አዛችሁ ያቺ የመጣላችሁ ኦርደር ኮድ እዚህ ጋር አስገብታችሁ መክፈል ትችላላችሁ ማለት ነው። በነገራችን ላይ እዚህ ጋር አስገብታችሁ ኔክስት በምትሉት ጊዜ ቀጥታ ስማችሁ ማምጣት አለበት። ስማችሁ ካላመጣ መክፈል የለባችሁ ማለት ነው። ከዛ በኋላ ከአካውንታችሁ ላይ ይቆርጣል ማለት ነው። ስለዚህ ቴሌብር በዚህ መልክ ትከፍላላችሁ ማለት ነው። እሺ በንግድ ባንክ መክፈል ከፈለጋችሁ የምታደርጉት ምንድነው? ያላችሁ ስልካችሁ ላይ ያላችሁ ሞባይል ባንኪንግ ላይ ትገባላችሁ። ለምሳሌ እኔ እዚህ ጋር ሲቢ ኑር የሚል አለ እሱ ላይ ትገባላችሁ። ከዛ ሲቢ ኑር ላይ ከገባችሁ በኋላ ያው ሚስጥር ቁጥራችሁን ታስገባላችሁ። ከዛ በኋላ ሚስጥር ቁጥራችሁን ካስገባችሁ በኋላ በታች በኩል ትወርዱና እዚህ ጋር ገቨርንመንት ሰርቪስ የሚል አለ። ገቨርንመንት ሰርቪስ የሚል አለ። እችኛዋ ገቨርንመንት ሰርቪስ የሚለው ላይ ትገባላችሁ። ገቨርንመንት ሰርቪስ የሚለው ላይ ከገባችሁ በኋላ ሶስተኛ ላይ አይሲኤስ ኢሚግሬሽን የሚል አለ። እሷን ትከፍቶታላችሁ። ከዛ በኋላ እሱን ከከፈታችሁት በኋላ አንደኛ ላይ ፓስፖርት ፔመንት የሚል አለ። እሱን ትነኩታላችሁ። ከዛ በኋላ እናንተም ከሞላችሁ ወይም ሌላም ሰው ከሞላላችሁ ሊሆን ይችላል። በተለይ ሌላ ሰው ከሞላላችሁ ኦርደር ኮድ ሊልክላችሁ ይገባል። ስለዚህ በላከላችሁ ኦርደር ኮድ ከላይ ኤፒፒ ብሎ የሚጀምር አለ። እሱን እዚህ ጋር ኦርደር ኮድ የሚለው ቦታ ላይ ያችን ቁጥር ታስገባላችሁ። ከዛ በኋላ ኮንቲኒው ስትሉት የእናንተ ስም ያወጣል ማለት ነው። ከዛ በኋላ ከአካውንታችሁ ላይ መክፈል የፈለጋችሁትን ፔመንት ይቆርጥላችኋል ማለት ነው። ስለዚህ ንግድ ባንክ በዚህ መሰረት መክፈል ትችላላችሁ ማለት ነው። አብዛኛው የዩቲዩብ ቻናል ያሉትን ቪዲዮዎች ብትመለከቷቸው አብዛኛው ትምህርታዊ ነክ ነገሮች ናቸው። ስለዚህ እነዚህ ቪዲዮዎች በነገራችን ላይ እየታዩ አይደለም፣ ላይክ እየተደረጉ አይደለም። ብዙ ጊዜ ዩቲዩብ ላይ እንደምታውቁት ነገር የሌለው ቪዲዮ ነው በጣም የሚታየው፣ በጣም ላይክ የሚደረገው። ስለዚህ እባካችሁ ይህን ቪዲዮ የምታዩ የቻናል ፋሚሊዎች ይህ ቪዲዮ ይጠቅመኛል ብላችሁ ካሰባችሁ ቪዲዮ ላይክ አድርጉት። ቻናሉን ደግሞ ሰብስክራይብ ሳታደርጉ አትውጡ። የቻናሌን አናላይቲክ ባሳያችሁ ከ80% በላዩ የኔ ዩቲዩብ ቻናል ላይ ቪዲዮዎችን ያያል፣ ግን አብዛኛው ሰው ቻናሌን ሰብስክራይብ እያደረገ አይደለም። ስለዚህ በዚህ አጋጣሚ እናንተ ሰብስክራይብ ካላደረጋችሁ ከታች ሰብስክራይብ የምትለዋን በተን በመንካት ቻናሉን ሰብስክራይብ እንድታደርጉ ስል በትህትና ጠይቃችኋለሁ። የዛሬ ቪዲዮ ይህን ይመስላል። ስለዚህ ስለ ፓስፖርት ሙሉ መረጃ የተለያዩ ቪዲዮ ሰርቻለሁ። ቅድም እንደተናገርኩት ዩቲዩብ ቻናሌ ላይ በመግባት እነዛን ቪዲዮ መመልከት ትችላላችሁ። በቀጣይ በጣም ጠቃሚና አስፈላጊ የሆኑ ቪዲዮዎችን ይዤላችሁ የሚመጣ ይሆናል። እስከዛ እስከምንገናኝ ድረስ ፒስ፣ ይመቻችሁ።